በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የወርቅ እንቁላል በዶሮ አይመዘንም፣ የሀገር ትንሣኤ በወታደር ብዛት አይረጋገጥም። በትሬን አንስቻለሁ። ትእዛዙ የሰማይ ነው ብለሽ በይ። ትእዛዙ የሰማይ ነው። ጨካኝም ሩሩህም ብሎ ይልሻል። ይህ ይፈጸም ዘንድ ግን ግድ ነው ብለሽ በይ። ብሔራዊ ንስሐ ለሀገሪቱ ያስፈልጋታል። በዚህ ዙሪያ ላይ አንደበታችሁ ምንም አይነት ክፉ እንዳይናገር በአብርሃሙ ሥላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም አዛችኋለሁ ማለት ነው። ይህ የሰማይ አምላክ መልእክት ነው። ለሚመጣው ነገር ፈራን፣ ደነገጥን፣ ተጨነቅን ለሚለው ጸሎት አድርጉ። ይህ ይሆን ዘንድ ግድ ነው። በዘመነ ኢካቦድ የጌዶን ፍልሚያ ተፈጽሟል። በዚህ ያዝናቸው ሲሉ እኛ የምናመልጥበት ቀድመን እናመልጣለን። እዚህ ጋር እንዘጋለን ሲሉ ሌላ በራለ። ከዚህ ቀደም ብያቸዋለሁ። በዚህ ሲመጡብሽ በዚህ ይወጣሉ፣ በዚህ አስኳት ሲሉ በዚህ ጋር መጣሉ ብለሽ በያቸው። አሁንም አፈተልካለሁ እየነገርኳችሁ ነው የሚሄደው። በሴት አቅሜ እነሱ ደግሞ የገንዘብ ኃይል የስልጣን ኃይል አለ የሚባል ነገር ይዘው እኔ እግዚአብሔርን ብቻ ይዤ ልብሴ እንደዚህ መያዝ አይችሉም። ዋ ተብሎ ይነገራቸዋል። ካባዬ እንዳትነኩ። እልፍ የጦር ሰራዊት ተዋግቶ ከሚያመጣው ድልና ነጻነት ይልቅ አንድ የሰማይን እውነት የሚቀበል የጌዲዮን ጦር ከሁሉ ይበልጣል። ኢካቦድ ማለት ክብር ከሀገሪቷ ለቀቀ ማለት ነው። ታሪኩ በመጽሐፍት እንደተጻፈው ሴቲቱ በብርቱ ምጥ ተይዛ በብዙ መከራ ውስጥ ሆና ልጅ ስትወልድ በሀገሩ ከባድ የነውጥና የለውጥ ማዕበል ነበር። ወንድም ወንድሙን እየገደለ እርስ በእርስ እልቂት፣ ጦርነት፣ ሰላም ማጣትና የኑሮ ውድነት የበዛበት ወቅት ስለነበር ይህንን ለማስታወስ ልጇን ኢካቦድ ብላ ጠራችው። አሁን ዘመነ ኢካቦድ በኢትዮጵያ ላይ ሰልጥኗል። ያልሆነ ያልተደረገ በሀገሪቷ ላይ የለም። ሁሉም ተደርጓል። ውሃ የሌለው ምንጭ በነፋስ የሚነዳ ደመና በስቷል። ፖለቲካው ፍቅርን ገድሎ ጥላቻን ስለዘራ ዘረኝነት አካል ገንብቶ በእግሩ እየተራመደ ነው። በዚህ ጊዜ ግን ፊት ፊቷን በማየት ወደ ኋላ የምትራመደውን ሀገሪቱን ኢትዮጵያም ነፃ የሚያወጣ እንደ ጌዲዮን ያለ ንጉሥ እግዚአብሔር ቢልክም የሚቀበል ጠፋ። በሀገሪቷ ላይ በየጊዜው የሚደራረብ ሰቆቃ መጣ። የደከመው ልብ የዛለ ጉልበት በዛ። ስለዚህም ይህ የኢካቦድ ዘመን እንዲያልቅ የምጡ ዘመን እንዲያጥር ከእግዚአብሔር ዘንድ የተመረጠውን ሀገሪቷን ካለችበት ምጥ የሚገላግለውን አዋላጇን ሕዝብ እንዲቀበል የነጻነት ቀን በቶሎ እንዲመጣ ትውልዱ ልቡን ወደ ፈጣሪው በመመለስ በአንድነት ሁሉም ብሔራዊ ንስሐ ለምድሪቱ ያስፈልጋታል። ዛሬ የምነግራችሁ በምድር ላይ ሆኖ የማያውቅ ጦርነት፣ በክፍለ ዘመናት ያልተደረገ ድርጊት በምድር ኢትዮጵያ አሁን እየተፈጸመ ስላለው የእውነትና የሐሰት ጦርነት ፍልሚያን በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። በዓለም ታሪክ የተለያዩ ጦርነት በተለያየ ክፍለ ዘመናት ተካሂደዋል። ከአንደኛው የዓለም ጦርነት እስከ ሁለተኛው የዓለም ጦርነት በምድር ላይ ተካሂደዋል። እስካሁንም ድረስ ሀገራት ከሀገራት፣ መንግስታት ከመንግስታት ጋር ብዙ ትንቅንቅ የተደረገበት፣ ብዙ እልቂት የሆነበት በምድር ሀገራት ሁሉ እስካሁን ድረስ የቀጠለ ችግር ሆኗል። አሁን የምነግራችሁ ደግሞ በታሪክ እንደምናውቀው በመጽሐፍት እንደተጻፈው 300 ሰራዊትን ይዞ ሀገርን ነጻ ታወጣለህ እንደተባለው እንደ ጌዲዮን ታሪክ ራሱን ሊደግም ስላለው ስለ ኢትዮጵያ ትንሣኤ ነው። እልፍ የጦር ሰራዊት ቢሰለፍ፣ የዓለም ጦር ቢሰማራ፣ የህዝብ ድጋፍ ያለው ወታደር ቢነሳ፣ በዚህ ዘመን በዚህ ጊዜ ሀገርን ነጻ ታወጣለህ፣ ከምዳማውያን ወታደር ከፈርዖን መንግስታት ከኢካቦድ ዘመን ህዝቡን ትታደጋለህ፣
የኢትዮጵያን ትንሣኤ ታረጋግጣለህ ተብሎ ከተነገረው ከሰማይ መልእክት ሌላ የሀገርን ነጻነት የሚያመጣ የሕዝብን ሉዓላዊነት የሚያረጋግጥ ምድራዊ ሰራዊት ከቶውኑ አይኖርም። ምክንያቱም ይህ የኢትዮጵያ ትንሣኤ የቃል ኪዳን መንግሥት ነው። እልፍ የሰራዊት ብዛት አዘምቶ እልፍ የደጋፊ ብዛት የሕዝብ ማዕበል አስነስቶ በእግዚአብሔር ፈቃድ ሳይሆን በራሱ ምኞት ተነሳስቶ ጦርነት ቢገጥም ቃል ከተገባለት ከጌዲዮን ጋር ካልተሰለፈ የኢካቦድን ዘመን አሳልፎ የሚያመጣው ነጻነት የሚለውጠው ሕዝብ የሚያቀናው ሀገር ፈጽሞ አይኖርም። ስለዚህም በኢካቦድ ዘመን እልፍ የጦር ሰራዊት ተዋግቶ ከሚያመጣው ድልና ነጻነት ይልቅ አንድ የሰማይን እውነት የሚቀበል የጌዲዮን ጦር ከሁሉ ይበልጣል እንደተባለው ኢካቦድ ይህ ያለንበት ጊዜና ወቅት ነው። ጌዲዮን ሀገርን ነፃ ሊያወጣ የተመረጠ ሲሆን ይሄውም ንግሥተ ነገሥታት እህተ ማርያም ዘኢትዮጵያን ማለቴ ነው። ዋጋ ያለው ነገር ሁሉ ዋጋ ያስከፍላል እንደሚባለው በዚህ በኢካቦድ ዘመን በተለያየ ሁኔታ የተከፈተበትን ዘርፈ ብዙ ውጊያን ተቋቁሞ ለሀገር፣ ለታሪክ፣ ለእውነት፣ ለሃይማኖት የሰማይ አምላክ በሚያውቀው ማን ለሀገር ዋጋ ከፈለ ቢባል በሰው ዘንድ ጀግናም ተብሎ የታሪክ መዝገብ ከተጻፈ የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያን የሚወዳደር አልነበረም፣ አይኖርምም። የእግዚአብሔር ኃይል በተናቁት ይገለጣል እንዲሉ ዓለም ብትረሳንም ትውልድ ታሪኩን ቢዘነጋም ምድራዊ ካህናት ንቀው ቢተውንም የሰማይ ሥርዓት በምድር ይፈጸም ዘንድ ዛሬም እግዚአብሔር በተናቁት መጥቶ ታሪክን ይሰራል ኃይሉንም ይገልጣል እንዲሉ እነሆ በታላቁ ቦታ በገዳመ ጽላተ ሙሴ ወመስቀለ መድኅን የቅድስት ቤተ ክርስቲያን የአስተዳደር ሥርዓት ከመንበረ ቅዱስ ዮሐንስ ወደ መንበረ ቅዱስ ሉቃስ የሥልጣን መንበር ርክክብ ተደርጓል። በዚህ በኢካቦድ ዘመን ፈሪሳውያን ካህናት በበዙበት የሰማይ እውነት እንዳይገለጥ በማኅበሩ ላይ ብዙ ፈተና ቢደርስም የእውነትና የሐሰት ፍልሚያ ትንቅንቅ ቢኖርም የጌዲዮን ድል አድራጊነት አይቀርም። ቀድሞ ነገርም ጽላተ ሙሴን ይዞ ውጊያ አይኖርም፣ ያለ ፈተና አይታለፍም ባይባልም መረታት ግን አይታሰብም። ስለዚህም ሀገርህንና ሃይማኖትህን የምትወድ የኢትዮጵያ ሕዝብ ሆይ ከኢካቦድ ዘመን መውጣት የምትፈልግ አንድነትንና ሰላምን የምትናፍቅ ትውልድ ሆይ መድኃኒቱ ያለው መፍትሄ ከሰማይ አምላክ የመጣው የሀገሪቷ ምስጢራዊ ቁልፍ የተሰጠው ለመድኃኔ ዓለምና ለቅድስት ድንግል ማርያም ማኅበር ዘኢትዮጵያ ለንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ነው። በዚህ ማኅበር ላይ የተከፈተው ጦርነት በአንድም በሌላ መልኩ የሰማይ እውነት እንዳይገለጥ ሀገሪቱን ኢትዮጵያ እንዳያልፍላት ሕዝብ ከኢካቦድ ዘመን ነፃ እንዳይወጣ የሚፈልጉ የጥልቁ መንግሥት ሥራ አስፈጻሚ የሆኑ ሥጋ የለበሱ አጋንንት ሲሆኑ እነዚህንም በገንዘብ ኃይል አሰባስቦ የሚዲያ ሰራዊት አሰማርቶ ሕዝብ እውነቱን እንዳያውቅ የሚያደርጉ የተሳሳተ መረጃን የሚያስተላልፉ የጥላቻን መርዝ የሚዘሩ የሰማይን እውነትና መልእክትን በመቃወም ሌላው እንዳይቀበል የሚያደርጉ በሁሉም ቦታ የተሰማሩ የይሁዳ ዘር እንዳሉ በማወቅና በመረዳት በጠቅላላ የኢትዮጵያ ሕዝብ ይህን ሰምቶና አውቆ ያስተውል ዘንድ እያሳሰብኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ